ሰላም ሰላም ውድ ተከታዮችና ተመልካቾች በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲቢቲ አሁን የማቀርብላችሁ ርዕስ ለገበያ የሚመጥኑ ምርቶች ማቅረብ። ባለፈው ፕሮግራም ለገበያ የማይመጥኑ ምርቶች ቢዝነስ ድርጅቶች ያቀርባሉ ብዬ ነበር። ለዛም መልስ የሚሆን ነው ይሄ። ሳብስክራይብ፣ ላይክ፣ ሸር፣ ሊንክ አድርጉ ፕሮግራምን ለማጠናከር። ቢዝነስ መስራቾች የሚታያቸው ችግር የሚያቀርቧቸው ምርቶች ወይም አገልግሎቶች ለገበያና ደንበኞች ፍላጎት የማይመጥኑ መሆናቸውን ትልቁ ክፍተት ነው። የደንበኞች ችግሮች የማይፈቱ ፍላጎታቸውን የማያረኩ ስለሚሆኑ አይገዟቸውም። ስለሆነ ገበያውና ደንበኞች ታርጌት በማድረግ ማጥናት እና የሚፈለጉ ምርቶች ማቅረብ ነው። ገበያ ማለት አጠቃላይ የቢዝነስ ተግባራት መስተጋብር በምርት ዋጋ በማስተዋወቅና ማሰራጨት እንዲሁም ድርጅቶች በትርፍ ምርቶች ለደንበኞች የሚያቀርቡበት ስርዓት ነው። ገበያ በገበያው ትኩረት የሚደረገው ደንበኛው ማዕከል በማድረግ ስራ ሲሰራና የደንበኛ ፍላጎት ለማርካት ምን ምርቶች ወይም አገልግሎቶች እንደሚፈልግ ማጥናትና ለገበያና ደንበኞች የሚመጥን ምርቶች ማቅረብ ነው። እኔ የገበያ ተመራማሪ አይደለሁም፣ ከየት መጀመር እችላለሁ የሚል ጥያቄ ሊጠየቅ ይችላል። ይሄ አግባብነት ያለው ነው። በመጀመሪያ አንተርፕረነሩ ያለው አስተሳሰብ፣ ተልዕኮ፣ ፍላጎትና ዝንባሌ ጽኑ እምነት መኖሩ ማረጋገጥ ነው መጀመሪያ። ከዛ ለመግባት የፈለጋቸውን ገበያና ኢንዱስትሪ ሳቢና አትራፊ መሆናቸውን መመርመርና በብዛት ነገሮች እንዴት ልዩነት መፍጠር የአንተርፕረነሩ ችግሮችን መፍትሄ የሚሰጡ ላይ መስራት፣ የደንበኞች ጥቅም ማስማማት ያስፈልጋል። ስለ ገበያና ኢንዱስትሪ ለማወቅ ቀደም ሲሉ በተለያዩ የሚመለከታቸው አካላት የተሰበሰቡ መረጃዎች አሉ። እነዚህ አንደኛ፣ ሁለተኛው መረጃ ሰከንደሪ ዳታ መጠቀም። መረጃዎቹ የሚገኝበት በሶስት ጥሩ ቦታዎች መፈለግ። ሀ በንግድ መጽሔቶች፣ በንግድ ማህበራት አግባብነት ያላቸው መረጃዎች ይገኛሉ። ለ ከቢዝነስ ቤተ መጻሕፍት፣ ላይብረሪያን መጠየቅ። ሀ ከኢንተርኔት ይገኛሉ። እነዚህ ስለ ገበያና ኢንዱስትሪ ሳቢነትና ጥሩነት ይገልጻሉ። ሌላው መረጃዎቹ ስለ ተወዳዳሪዎችና ምርቶች የሚተኩ ሌሎች ምርቶች በሚገባ ይገልጻሉ። መረጃዎቹ ከአንተርፕረነሩ ሀሳብና ፍላጎት ካልተጻረሩ የሚስማሙ ከሆነ በቀጣይ የሚሰራው ስራ ቀዳሚ መረጃ ፕራይመሪ ዳታ መሰብሰብ ነው። ይህ የቀረ ክፍተት ካለ ይሞላል። በጥናት በደንበኞች ያሉ ችግሮች ትኩረት በማድረግ ለመፍታት መስራት ነው። ከደንበኛ ጋር በመገናኘት መጠየቅ፣ መወያየት፣ ምርቶች የት መገኘት እንደሚችሉ ግንኙነት መፍጠር፣ ችግሮችን መፍታት፣ ፍላጎታቸውን ማርካትና ኔትወርክ መገንባት ወሳኝ ነው። ከደንበኞች ጋር ያለ እነዚህ ግብአቶች አቅምን አሟጥጦ መጠቀም እና ገበያውን መጠቀም አይቻልም። ስለዚህ ሁለቱ ሰከንደሪ ዳታ እና ፕራይመሪ ዳታ በጣም ወሳኝ ናቸው። ለአንተርፕረነሩ ለመስራት የሚፈልገው እድሎች ቁልጭ አድርገው ያሳያሉ። መቀጠል ወይም አለመቀጠል ማይስማማ ከሆነ ሌላ አማራጭ መፈለግ። የአንተርፕረነሩ ሀሳብና ህልም ከገበያና ደንበኞች ፍላጎቶች እና ችግሮች ጋር የሚስማሙና የሚመጥኑ መሆናቸውን ያረጋግጣል። የንግድ ትርኢቶች ሲኖሩም መሳተፍ ጠቃሚ ነው። እነዚህ ሁሉ ለአንተርፕረነሩ መተማመኛ መረጋገጫ ይፈጥራሉ።
ደንበኞችን መረዳት። ደንበኞች የት ይገኛሉ? ቢዝነስ ጀማሪዎች ሆኑ ቢዝነስ የጀመሩ ገበያው በሚገኙ ደንበኞች ሙሉ በሙሉ ምርቶች ማቅረብ አይቻልም። አቅምም ሪሶርስም አይኖሩም። አጠቃላይ ገበያውን ወደ ትንንሽና ንዑሳን ገበያዎች ሰብ ማርኬትስ ሴግመንት ማድረግ መከፋፈል። በሴግሜንቴሽን መከፋፈል ያስፈልጋል። ሴግሜንት ማለት የደንበኞች ቡድኖች ተመሳሳይ ባህሪያትና ፍላጎት ያላቸው ደንበኞች ማለት ነው። በደንበኞች መከፋፈል ጠቃሚ ነው ገበያው። ይህ የገበያ ክፍፍል ሴግሜንቴሽን ተብሎ ይጠራል። ሴግሜንቴሽን ከአጠቃላይ ገበያው ይለያል። ገበያው በሴግሜንት መከፋፈል የተለመደ አሰራር ነው። ገበያው በሴግሜንቴሽን ለመከፋፈል መሰረት የሚያደርገው 6 ነጥቦች ቀጥሎ ተዘርዝረዋል። አንደኛ፣ ዲሞግራፊክ፣ በጾታ፣ በዕድሜ፣ በቤተሰብ መጠን፣ በገቢ መጠን፣ በስራ፣ በትምህርት፣ በሃይማኖት ወዘተ መከፋፈል። 2 ሳይኮግራፊክ፣ ሶሻል ካልቸራል መከፋፈል፣ በባህል፣ በአኗኗር ዘይቤ፣ በሳይኮሎጂ ልዩነት። 3 በጂኦግራፊክ ሴግሜንቴሽን፣ ክልል፣ ከተማ፣ ከፊል ከተማ፣ ገጠር ወዘተ መከፋፈል። ቴክኖሎጂካል፣ ዲጂታል ማኑፋክቸሪንግ፣ ኢንፎርሜሽን ወዘተ። በሬጉላቶሪ፣ ቁጥጥርና ህጎች፣ ደንቦች መለወጥ፣ ሲለወጡ ፍላጎቶቹ ይለወጣሉ። 6 ናቹራል ክላይሜቲክ ለውጦች፣ የደንበኞች ፍላጎቶችም ይለወጣሉ። በዚህ የእነዚህ ክፍሎች በማዋሃድ ሴግሜንቴሽን በማድረግ ደንበኞችን መምረጥና ትኩረት በማድረግ መስራት ይቻላል። በሚፈጠሩ አቅጣጫዎች ለውጦች፣ አንደኛ የገበያ ስፋትና ለወደፊት ያለው የእድገት መጠን ወደ ሌላ ገበያ ማደግ የሚችል ከሆነ ማየት። ሁለተኛ የደንበኞች ብዛት፣ የመግዛት አቅማቸው፣ በምን ያህል ጊዜ የመግዛት ፍላጎት እንዳላቸው፣ ፍሪኩዌንሲው፣ ለገበያው የሚወጣው የገንዘብ መጠን ምን ያህል እንደሆነ ማወቅ። 4 አጠቃላይ ምርቶች የሚሸጡት ብዛት ማወቅ ያስፈልጋል። ከስታቲስቲክስ ኤጀንሲ ይገኛል። በእነዚህ ትንተና ተመስርቶ አንደኛ በሴግሜንቴሽን ባህሪያት፣ ፍላጎቶችና ችግሮች ገበያውን መፈተሽ። ያልተሸፈኑ ወይም ያልተሟሉ ፍላጎቶች ካሉ እድሎችን ማየት። ደንበኞች ያለባቸውን ችግሮች በመለየትና ተስፋ የቆረጡበት ካለ ማነጋገርና ማወያየት። ገበያው ሰፊና አትራፊ ከሆነ ምርቶች፣ አገልግሎቶችን ለማቅረብ መወሰን ያስፈልጋል። 2 የደንበኞች የአጠቃቀምና የመግዛት ድግግሞሽ መመርመር። ፍሪኩዌንሲ ማቅረብ የተፈለጉ ምርቶች ከገበያ ካሉ ምርቶች ለየት ያሉና ምርቶች የሚተኩ ሌሎች ምርቶች ማቅረብ ይቻል እንደሆነ ማረጋገጥ። 3 ምርቶች የመግዛት እድሎች ሁሉ ጊዜ ወይም በወቅት ወይም ደግሞ በበዓላት የተከፋፈለ በየትኛው እንደሆነ መረጃዎችን መሰብሰብ። 4 የስርጭት ዘዴው መምረጥና ደንበኞችን በሚፈልጉት አይነት እንዲሆን ከሴግሜንቱ ጋር መጣጣም እና ማስተካከል ይገባል። 5 ወጪዎች፣ የድርጅቱና የደንበኞች ለመቀነስ እድሎች መዳሰስ እና መጠቀም። የምርቶች ጥራት አስተማማኝ መሆን ማረጋገጫና
ዋስትና መስጠት። የደንበኞች ፍላጎቶች የሚያረኩ መስፈርቶች። አንደኛው የደንበኞች ፍላጎቶችና የሚጠበቁት መግለጽ ማለት የሚጠብቁት ደንበኞቹ በተከታታይ የማያቋርጥ ውይይት በማካሄድ የአሁኑና የወደፊቱ ፍላጎታቸውን፣ ቅሬታዎች ካሉም መያዝና በፍጥነት መልስ መስጠት እንዲረኩ ማድረግ። 2. ከደንበኞች ጋር ግንኙነት መፍጠር፣ የማያቋርጥ ግንኙነት መፍጠር፣ ችግራቸውን ለመፍታት ማገዝ፣ የቴክኒክ አገልግሎት ስልጠና መስጠት። 3. ለደንበኞች የሚሰጥ አገልግሎት ስታንዳርዱ የጠበቀ እንዲሆን ማድረግ፣ የምርቶች ማስረከቢያ ቀን መጠበቅ፣ የተበላሹ ምርቶች መመለስ፣ ማረም፣ ማሻሻል። 4. በቁርጠኝነት ለማገልገል ማሳየትና በተግባር መግለጽ፣ ደንበኞች ለሚጠይቋቸው ጥያቄዎች ሳይውሉ ሳያድሩ መመለስ፣ መስጠት መልስ። 5. የምርትና አገልግሎቶች ጥራት መጠበቅ እና ማሻሻል፣ ችግሮችን የሚፈቱ ባለሙያዎች መመደብና በቦታው ተገኝተው ችግሮችን መፍታት። 6. የደንበኞች እርካታ ከተወዳዳሪዎች ማነጻጸር፣ በምን ይበልጣሉ ወይም ይበለጣሉ? የተሻለ ሆኖ መገኘት ደንበኞችን ለመያዝ ያገለግላል። 7. ደንበኞች ግብረ መልስ መስጠት፣ የጥራት ማረጋገጫ መስጠት፣ እርካታ መፍጠር። አመሰግናለሁ።